ምዕመኑ እንዲደናገር ሆኗል። ማንን እንመን? እነዚህ እነ መምህር ገሌ እነ አባ ገሌ እነዚህ በሴቶችም አሉ ታምር እንደዚህ አደርጋለሁ የሚሉ በመሬታችን ተገልጣልናለች የምትል አንዲት እህታችንም አሁን አለች። አሁን እነዚህ የሚከተሉ ሰዎች ለምንድነው እንደዚህ የምታደርጉ ተብሎ ሲጠየቁ ስህተት ከሆኑ እነ ብፁዕ አቡነ ገሌ ለምን አይቃወሟቸውም? ለምን ይገኛሉ በዓላቸው ላይ? ለምን ይመርቋቸዋል? ለምን ያመሰግኗቸዋል? ብለው ያነሳሉ ማለት ነው። እንደዚህ ላይ አባ ራሳቸውም እንደዚህ የምናነሳቸው ሰዎች ግለሰቦች ሲናገሩ ይሄን ማዕረግ የሰጠኝ ወይም ይሄን ክህነትም የሰጠኝ ሊቀ ጳጳስ አባ እንትና ናቸው እያሉ ሁሉ ራሳቸውም ይጠቅሳሉ። እንግዲህ አባቶቻችን ቤተክርስቲያን ከምትዘጋ በተለይ ከዚህ አንድ የገጠመን ችግር አለ። በእውነት እግዚአብሔር ባወቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትንና ዲያቆናትን በማቃለል አይደለም በእውነቱ ማለት ነው። እኔም የነሱ ልጅ ነኝ። ግን አንድ ሐሳብ የምናገረው ቤተክርስቲያናችን ከግራኝ መሐመድ ወዲህ አንድ ፈተና ገጥሞናል። በግራኝ መሐመድ ዘመን ብዙ ካህናትና ዲያቆናት ስለታረዱ ቤተክርስቲያን ከምትዘጋ እየተባለ ጥቂት የተማሩትን ሁሉ ቅስና መስጠት ነበር፣ ሄዶ እንዲያጥን እንዲቀድስ። አሁን አባቶቻችን የእነዚያ ሰዎች የተንኮላቸው ተሳታፊዎች አይደሉም። ቤተክርስቲያን እንዲያጥኑ እንዲሉ ብለው ነው መጀመሪያ የሚሰጧቸው። ኋላ ግን አባቶቻችን አውቀው ነው የሚያደርጉት። አንዳንዶቹ አውቀው፣ አንዳንዶቹ ደግሞ አናውቅም። በእውነት አባቶች የሚያደርጉትን ለምን እንደሚያደርጉት አናውቅምና አሁን ቅድም እንዳልኩት ለዚህ መፍትሄው ፈትኖ መስጠት፣ አውቆ መስጠት፣ አስተምሮ መስጠት፣ ቅስናውንም ዲቁናውንም ይገባል። አሁን ላነሳሽው ሐሳብ እንደገና ደግሞ ምን መደረግ አለበት? ከተሰጡ በኋላ ደግሞ ለስህተታቸው እውቅና ለመስጠት። ሶስተኛው ደግሞ እነዚህ አባቶች ራሱ አሁን እነዚህ መምህራን አባቶች የሚባሉት እነዚህ አሁን ቤተክርስቲያን ውስጥ ችግር እየፈጠሩ ያሉት ራሳቸው ቤተክርስቲያን የምትፈልጋቸው ሰዎች ናቸው። መጥፋት የለባቸው። መጥፋት ስለሌለባቸው ንስሐ እንዲገቡ በቀኖና ቤተክርስቲያን እንዲስተካከሉ ጥሪ መደረግ አለበት ማለት ነው። ያስፈልጉናል። ክርስቶስ እኮ እንዲህ ያሉ ሰዎች በመመለሳቸው ራሱ እግዚአብሔር ይመሰገናል። በእውነቱ ማለት እነዚህ ሰዎች እግዚአብሔርን የሚያስመሰግኑ ሰዎች ሊኖሩ ይገባል። እና ሰዎቹም እልክ ባይገቡ ሃይማኖት መዳን ነው። መዳን ደግሞ በእልክ አይቆምም። እልክ እንኳን ለድህነት ለልጆች ጨዋታም አይሆንም። እና አሁን ድህነትን ያህል ነገር እልክ ተጋብቶ በነገሩ እንደውም እቀጥልበታለሁ ማንም እንደሚያር ከማድረግ ይልቅ ከማን ጋር ነው የቆምኩት፣ ምን እያደረግኩ ነው ብሎ ማሰብ። ስርዓተ ቤተክርስቲያን ምን ይላል? ምከሩኝ። እነገሌ ስለሚጠሉኝ ነው፣ የሚጠሉኝ ሰዎች ስላሉ ነው፣ የግል ጥላቻ ስላለባቸው